አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት አመሻችሁልኝ? ደህና ናችሁልኝ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን በሚፍታህ ቤት መጥተዋልና አልጠበቅኩም። የምር በሚፍታህ ቤት ይመጣሉ ብዬ አልጠበቅኩም። እና እንግዲህ ዛሬ ግምት ያልተሳካም ማለት ነው። በሚፍታህ ቤት ከች ብሏል። በቤታቸው መጥተዋል ማለት ነው። ቤታቸው ስላችሁ ያው ራሳቸው ቤት ማለት ነው። ይሄኛው የዩቲዩብን ሳይሆን እና ሚፍታህ ወንድሜ እንግዲህ አላህ ካንተ ጋር ይሁን፣ አላህ ያግዛችሁ በዱአ በጸሎት እኛም ካንተ ጋር ነን ወንድሜ፣ አላህ ያበርታህ፣ አይዞን እና አባታችንን እንግዲህ አላህ አፊያውን ይስጣቸው፣ ሙሉ ጤናቸውን አላህ ይመልስላቸው። የሰው ልጅ በብዙ ነገር ሊፈተን ይችላል፣ ብዙ ነገሮችን ሊያጣ ይችላል። ጤና ግን በቃ በጤና መፈተን በጣም ከባድ ነው። በዛ ላይ ደግሞ ጤናችሁን አጣችሁ ማለት በቃ ሁሉ ነገራችሁን አጣችሁ ማለት ነው። እና ለሰው ልጅ ዋናው ትልቁ ነገር ጤና ነው። እኛ በትንሽ በትልቁ የምንበሳጭበት ታይም አለ። ከዛ ደግሞ የሆነ ነገር አስበን ያ ነገር ቶሎ ካልተሳካልን ምናምን እናደዳለን ምናምን። ግን እነዚያ ነገሮች ሁሉ እኮ እኛ ስንኖር ነው የሚያስፈልጉን አይደለ? ግን እኛ ያንን ነገር አናስብም። ጥሩ ነገር ላይ ሆነን ራሱ እኮ ሌላ የተሻለ ነገር እንመኛለን አይደለ? የሰው ምኞት አያልቅም። የሆነ ነገር ስናገኝ የሆነ ነገር እንመኛለን። ቤት ሳይኖረን ሲቀር ከኪራይ ቤት አውጥተ ፈጣሪ ሆይ የራሴ የሆነ ቤት ስጠኝ እንላለን። ቤት ስናገኝ ደግሞ ጤና ሰጥቶን ሰርተን ቤት ከሰራን በኋላ ደግሞ መኪና ቢኖረን እንላለን። መኪናው ሲገኝ ደግሞ ሌላ የተሻለ ድርጅት ምናምን ነገር ኑሮን የግል ፕሌንም እንመኛለን እኮ እኛ ሰዎች ስንባል። ምኞት አያልቅም። ግን ያ ሁሉ የሚሆነው በጤና ላይ ነው። እና በዚሁ አጋጣሚ መናገር የምፈልገው ነገር ማለት ነው አብዛኛውን በሰው ሀገር ያለን ሰዎች ስፔሻሊ በቃ አረብ ሀገር ላይ የምንሰራ ሰዎች ምናምን ጤናችሁን ልትጠብቁ ይገባል ውዶቼ፣ እህቶቼ። የተለያየ ስሜት እየተሰማችሁ በቃ ለማዳማችሁ መናገር የሚከብዳችሁ ሰዎች አላችሁ፣ አመመኝ ብሎ ለማውራት ማለት ነው። ሲቀጥል ደግሞ እያመማችሁ ችላችሁ ዝም ብላችሁ ሳትናገሩ ኢቭን ማዳማችሁ እንኳን ጥሩ ሴት ሁና ሐኪም ቤት መውሰድ እየቻለች እንኳን የማትናገሩ ልጆች አላችሁ ምናምን ከነገ ዛሬ እድናለሁ በማለት ምናምን ማለት ነው። እና ያ ነገር ብዙ እህቶቻችንን አሳጥቶናል ምናምን። ስለዚህ እናንተ ራሳችሁ መጠበቅ አለባችሁ። ቅድሚያ ለጤናችሁ መስጠት አለባችሁ። ምክንያቱም እናንተ ስትኖሩ ነው የተመኛችሁትን ማሳካት የምትችሉት፣ ቤተሰቦቻችሁን ማስደሰት የምትችሉት። ነገ የተሻለ ደረጃ ላይ ደርሳችሁ ወልዳችሁ ከብዳችሁ ቤተሰብ መስራታችሁ የምትኖሩት እናንተ ጤና ስትሆኑ ነው፣ በጤና ስትቆዩ ነው አይደለ? ስለዚህ ቅድሚያ ለጤናችሁ መስጠት መቻል አለባችሁ። የሆነች ነገር ደገምገም አድርጎ ካመማችሁ ቶሎ ብላችሁ ለማዳማችሁ ማሳወቅ መቻል አለባችሁ። እሷ ሐኪም ቤት አልወስድም ካለች ሌሎች አማራጮችን መፈለግ መቻል አለባችሁ። ከዛ ቤት የምትወጡበትን መንገድ በቃ እምቢ ካለች የማይሆን ነገር ላይ ከሆናችሁ ማለት አንዳንድ መጥፎ ማዳሞች አሉ ቶሎ ብለው ሐኪም ቤት የማይወስዱ የእናንተ ህመም መስሎ የማይታያቸው አሉ። ገባችሁ አይደለ? እንደዛ ሲሆን ደግሞ ከነገ ዛሬ እያላችሁ ምናም ስትሄዱ በሽታው እየጠነከረ ይሄድና በኋላ ላይ ያው መዳኛው ሩቅ ይሆናል ማለት ነው። ስለዚህ ቅድሚያ ለጤናችሁ መስጠት መቻል አለባችሁ። ክብራችሁን ማስጠበቅ መቻል አለባችሁ። ስሩ፣ ግን ደግሞ በጤናችሁ አትደራደሩ ውዶቼ። የምሬን ነው። በጤናችሁ አትደራደሩ። ጊዜ አትስጡ። ለበሽታ ጊዜ አይሰጥም። በቃ ደገምገም አድርጎ ካመማችሁ ቶሎ ብላችሁ ወደ ሆስፒታል። እንዳልኳችሁ ሆስፒታል የማይወስዱ በጣም የሚያዝጉ አይነት ማዳሞች ከሆኑ መፍትሄ መፈለግ አለባችሁ። እና ውዶቼ እኔ አሁን ማዳሜ እንኳን አይደለም ሌላ በሽታ ጉንፋን አመመኝ ካልኳት የምሬን ነው። በቃ የሆነ ነገር ትፈልጋለች፣ መፍትሄ ትፈልጋለች፣ መድኃኒት ትሰጠኛለች። ከዛ በተረፈ ደግሞ ይሄ ቪታሚን ነገር ጠጭ ትላለች። በቤት ውስጥ የሚሰሩ ቪታሚኖች የሉም? ሎሚ ምናምን፣ ኩርኩም አልኩ እርድ ምናምን ማለት ነው በሀገራችን። እና እነሱን ነገሮች ከዝንጅብል ጋር ምናምን እያደረግሽ ጠጭበት ትላለች ምናምን። በቃ ብዙ ነገር ትሰጠኛለች፣ ብዙ መድኃኒት በቃ የሆነ ይሄን አድርጊ ይሄን በይ ምናምን ትላለች። እና ለእያንዳንዱ ነገር ይሄ ነው ካልናት መፍትሄ ትፈልጋለች። በጣም ሲበዛ መልካም ሴት ነች፣ በጣም ጥሩ ሴት ነች። ጠንከር ያለ ነገር ደግሞ ደገምገም አድርጎ እንትን ካለን ወይም ደግሞ የሆነ ፊታችን ላይ የሆነ ነገር ካነበበሽ ቶሎ ብላ ሐኪም ቤት ነው የምንወስደው፣ ቶሎ ብላ ማለት ነው። ጊዜ አትሰጥም ጭራሽ። እና አልሐምዱሊላህ እንደዚህ አይነት ማዳሞች አሉ። ከዛ ባለፈ ግን በጣም የሚያዝጉ አሉ። እኔ አሁን በፊት ስሰራባት የነበረችው ሴትዮ በጣም ጥሩ ሴት ነች። ቤተሰቡ ሙሉ በቃ ሰውየውም ልጆቹም ምናምን በቃ ሁላቸውም መልካም ሰዎች ናቸው። ግን ሐኪም ቤቱ ሰጂ ስትባል ማለት ነው አትወስድም። የምሬን ነው አትወስድም። ነገ ትላቸዋል። እምቢ እኮ አትልም። ኢንሻአላህ ነገ ኢንሻአላህ ባዕድ ባችር ትላቸዋለች።
ኢንሻአላህ ቀጣይ ምናምን በቃ እናንተ ለምን ወይ ፌንት በልታችሁ መውደቅ አለባችሁ ወይ የሆነ ነገር መሆን አለባችሁ ሐኪም ቤት ለመሄድ ማለት ነው። በጭራሽ ቶሎ አትወስድም ሐኪም ቤት በጣም ታዝጋለች። ግን መጥፎ አይደለችም ሴትዮዋ። እና እንደዚህ አይነት ማዳሞች አሉና ራሳችሁን ጠብቁ ልላችሁ ነው በዚሁ አጋጣሚና አንዲት ደግሞ እህቴ የምወዳት እህቴ ኮሜንት ላይ ትናንት የሆነ ነገር ብላኝ ነበርና የኔ ቆንጆ ጊዜ እንዳትሰጪ ምናምን ሐኪም ቤት መሄድ አለብሽ ቶሎ ብለሽ ምናምንና በተደጋጋሚ የሚያምሽ ከሆነ ማለት ነውና እንቅልፍ ደግሞ በደንብ እንትን ማለት አለባችሁ። ሰዓት በተለይ አሁን ቲክቶክ ምናምን ነገር ሶሻል ሚዲያ በዝቷል አይደለ? ሶሻል ሚዲያውን በጣም እንጠቀማለን ምናምን ከዛ ማታ ምናምን እናመሽና ከዛ ጧት ደግሞ ወደ ስራ ትገባላችሁ። እንቅልፍ ማጣት አለ ምናምን በዚህ ምክንያት ማለት ነው። ስለዚህ ለእንቅልፍም ጊዜ መስጠት መቻል አለብን። ራሳችንን መጠበቅ አለብን ውዶቼ። በቤት ውስጥ የተለያዩ ቪታሚኖችን መስራት ጎግል እያደረጋችሁ አንዳንድ ነገሮችን ማየት ከዛ የሆነ ነገር ሲሰማችሁ ምናምን እድሜ ለቴክኖሎጂ አሁን ላይ ዩቲዩብ ገብታችሁ ሰርች ብታደርጉ ሁሉም ነገር ይወጣላችኋል። ከዛ በቤት ውስጥ በቀላሉ ራሳችሁን ማከም ትችላላችሁ። ቀለል ያለ ነገር ከሆነ ማለት ነው። እንዳልኳችሁ ደግሞ ቀለል ያለ ከሆነ ደግሞ ወደ ሐኪም ቤት ቶሎ ብላችሁ መሄድ እና አላብዛባችሁ። ብቻ ራሳችሁን ጠብቁ ውዶቼ። ሲቀጥል እንግዲህ ሚፍታህ ወንድሜ አይዞን፣ ሁላችንም በዱአ በጸሎት ከጎንህ ነን። አብሽር፣ አላህ ያግዛችሁ። ዱአ አድርጉለት፣ ጸሎት አድርጉለት ውዶቼ። ከባድ ነው እንደሚያወራው ምናምን ከሆነ መገመት አይከብድም አይደለ? ምን አይነት ሁኔታ ውስጥ እንዳለ ብቻ ግን ያው ለአላህ ምንም ነገር አይከብደውምና አላህ አፊያቸውን ይስጣቸው። ሀይሚዬና ብሩኬ ደግሞ የኔ እንቁዎች እምር ብሎባችኋል ምናምን። ከዛ ደግሞ ቅመምዬ ማሻአላ ውበት ከኬፑ ጋር ምናምን የምር ስታምር የኔ ቆንጅዬ እና ውበታችሁን ከዚህም በላይ ጨምሮ ጨማምሮ ያዝንብላችሁ። እና ውሻዋ ደግሞ ወይኔ ቁልት ያደረጋት ውሻ ናት እናንተ፣ የቁላት ውሻ ናት እቺ ቁሌታም እንዴ አላስቀምጣለቻቸው እኮ። እና ብቻ አያችኋት አይደለ? የውሻ ትንሽ የለውም። ይኸው ሚፍታህ ሲገባ እንዴት እንደሆነች ጠባቂ ነው፣ በቃ ውሻ ጠባቂ ነው ምናምን። እና ደግሞ ስታምር ታምራለች። የምሬ ነው። ከተንከባከባት ምናምን በቃ ምርጥ ጓደኛቸው ምርጥ ቤተሰባቸው ነው የምትሆነው። የምሬ ነው። ውሻ ፍቅር ነው። ከዛሬው ጓደኛ እንደውም ውሻ እጥፍ ነው፣ እጥፍ የተሻለ ነው። የምሬን ነውና እናንተን ይጠብቃችኋል። በጣም እውነተኛ ወዳጅ ነው። በቃ ውሻ ማለት እውነተኛ ወዳጅ ነው። ገባችሁ አይደለ? እና ትናንት መታ ይሄው በአንድ ቀን ተላምዳ እንግዳ ሲመጣ ዛሬ ሚፍታህን ስላላየችው ስላላገኘችው፣ ከዚህ በፊት ብታየው እኮ እንደዚህ አጭሁም ስላላየችው እንግዳ ስለሆነ ነው እንትን ያለችው። አያችሁ? በዚህች አቅሟ ማለት ነው። አስባችሁታል? ደግሞ ትልቅ እየሆነች ስትሄድ በደንብ ስትለምዳቸው ምናምን በጣም አሪፍ ጠባቂያቸው ነው የምትሆነው ማለት ነው። እና በዛ ላይ ደግሞ ታጫውታቸዋለች እንደዚህ እየዘለለች ምናምን። ይሄው አሁን እንኳን ልፊያ ትወዳለች። ቅመምዬማ በዛ በጀርባዋ እየሄደች እኮ አላስቀምጣለቻት። ደግሞ ብሩኬ ከታች ስታስቀምጣት ላይ መቀመጥ አለባት ይላል። ብሩኬ ወዷታል በጣም። ቅመምዬም ግን ይሄው ከትናንትናው ዛሬ በቃ ወዳታለች፣ እየወደደቻት ነው። መንገር ላይ ነች እንዳለችው። ይሄን አፋን ከፈት ከፈት የምታደርገውን ነገር ብትቀንስ አሪፍ ነው። ግን አሁን ልጅ ስለሆነች ነው ጨዋታ ስለሚያምራት ምናምን። ድመት አሁን እንዴት ነው ትንሽዬ ድመት እኮ ስታመጡ የሆነ መዝለል መጫወት ምናምን ደስ ይላቸዋል። እና እንደዛ በሉት። እቺ አሁን እየተለቀች ስትሄድ ምናምን እየተስተካከለች ምናምን ትሄዳለች ማለት ነው። እና ቅመሟ መጨረሻ ላይ ያዝ ስታደርጋት አርፋ ተቀምጣ ነበረ። በኋላ ላይ ደግሞ ብቻ ግን ታጫውታቸዋለች። በጣም ጥሩ አጫዋች ነች ማለት ነው። እና ብሩኬ በቃ አሪፍ ነገር ነው ያደረገው። እሱ ጅም በሚሄድ ሰዓት በደንብ ነው የምታጫውታት ሀይሚዬን። እና እንግዲህ ሚፍታህ ማስተካከለው ነገር አለ ምናምን እያለ ነበረ። ቅመምዬም አመስግናለች። ያው ኦዲየንስ ምናምን ነገር ታውቃላችሁ እንግዲህ ጨረቃ ፋሚሊ ምናምን በሁሉም ነገር ላይ በጣም ደግ ልብ ያለው ሰው ብዙ ነው። በቃ በውስጥም እየደወሉ የሚያወሯቸው ይኖራሉ ምናምን። እና ብቻ ፈጣሪ የእናንተንም ሰላምና ደስታ ያብዛላችሁ። ለሰው ልጅ እንደዚህ እንደምትጨነቁት የሰው ደስታ እንደሚያስደስታችሁ ሁሉ እናንተንም ደስታችሁን እጥፍ ድርብ ያደርግላችሁ ነው የምላችሁ። ጨረቃዎቻችን እንግዲህ ዛሬ ማታ ላይ ብላይ ይመጣሉ ኢንሻአላህ። አይ ሆፕ በቃ ምንም ነገር እንደማይረብሽና በጥሩ ሁኔታ ተጫውተው እንደሚወጡ ተስፋ አደርጋለሁ። ኔትወርክ ምናምን የሚባል ነገር እንደማያዝገን ተስፋ እናደርጋለን። እና ሁላችሁም እንዳትቀሩ፣ ሁላችሁም መገኘት አለባችሁ ነው የምላችሁ። እና ብሩኬ ሼር አድርጎለታል። አይዞህ ወንድሜ ብሎታል። እና
እንደዚህ አይነት ወንድም እንደዚህ አይነት ጓደኛ እንደነዚህ እንቁ የሆኑ እንደ ጨረቃዎች ማለት ነው ደግ ልብ ያላቸው ንጹህ ልብ ያላቸው የጓደኝነትን ትርጉም የሚያውቁ የወንድምነትን ትርጉም የሚያውቁ ጓደኞች ይስጧችሁ። የምሬን ነው። እና ጓደኛ ማለት ወንድም ማለት በከፋችሁ ጊዜ ከጎናችሁ አለሁ አይዞህ የሚላችሁ ነው ማለት ነውና ይስጠን ለሁላችንም። ባይ ባይ። እሺ ውዶቼ።